መጣችሁ ወደ አባቱ ቱቶሪያልስ። ዛሬ የምንማረው ባላንሲንግ ኬሚካል ኢኩዌሽን ይሆናል። በአልጀብሪክ ሜተድ ባላንስ እንደምታደርገው አሳያችኋለሁ። አልጀብሪክ ሜተድ የምንመርጥበት አንዱ ምክንያት በጣም ቀላል ነው፣ ሎጂካል ነው እና ምንም ነገር በሚሸመደድ ቫለንስ የሚሸመደድባቸው። So let us see briefly what a chemical equation is. So a chemical equation is simply a shorthand representation of reaction using chemical symbols and formulas. So chemical equation ምንለው የሪአክሽኖችን ሲምቦልን እና ፎርሙላን ተጠቅመን ሪፕሬዘንት የምናደርገው። መጀመሪያ ባላንስ ከማድረጋችን በፊት ኬሚካል ኢኩዌሽን ለምን ባላንስ እንደምናደርግ ነው። ስለዚህ ኬሚካል ኢኩዌሽን ባላንስ የምናደርግበት አንዱ ምክንያት law of conservation of mass obey እንዲሟላ ማለት ነው። law of conservation of mass ምንድን ነው? law of conservation of mass የሚለው number of atoms on both sides of the equation must be equal ማለትም ሁለቱም ሳይድ ማለትም እዚህ ጋር ለምሳሌ እንደምታዩት number of hydrogen atom on the reactant side እና on the product side ያለው እኩል እንዲሆን number of oxygen እኩል እንዲሆን ማለት ነው። ስለዚህ ሁሉም ያሏቸው አተሞች በሁለቱም ሳይድ ያሏቸው አተሞች እኩል እንዲሆኑ ባላንስ እናደርጋለን። ቅድም እንዳልኩት ሶስት ሜትዶች አሉ። ከሶስቱ ሜትዶች አልጀብሪክ ሜትድ ነው የምንጠቀመው ማለት ነው፣ ወይም አሁን የማሳያችሁ ነው ማለት ነው። እሺ ይሄን አብረን እንስራ። Balance a chemical reaction that takes place between iron and water to form iron peroxide and hydrogen gas. So መጀመሪያ ይሄን word equation ወደ chemical equation እንጽፋለን። ይሄ መስራት ማለት ነው። ሶ መጀመሪያ ምንድን ማድረገው በአልጀብሪክ ሜተድ ሶልቭ ሳደርግ ኮኤፊሽንት እሰጠዋለሁ። ስለዚህ አሳይን አደርጋለሁ ኮኤፊሽንት ማለት ነው። ስለዚህ ለአይረን ኤ ልለው ነው፣ ለዋተር ቢ፣ ለአይረን ፎርኦክሳይድ ሲ፣ hydrogen gas. So basically ምንድን ነው የምናደርገው number of atoms on the reaction side and on the product side እኩል መሆን አለበት። So መጀመሪያ for iron ስንት አይረን አለ on the reactant side? አንድ አይደል? ስለዚህ አንድ ጊዜ ኤ ሌላ አይረን ስለሌለኝ እኩል ይሆናል ፕሮዳክት ሳይድ ላይ ስንት አለኝ? እዚህ ጋር 3 አለችኝ። ስለዚህ 3 for hydrogen atom ነው ባላንስ የምናደርገው remember. So ስንት ሃይድሮጅን አለኝ on the reactant side? እዚህ ጋር 2 አለኝ። ስለዚህ 2 ጊዜ B 2 B on the product side. በፕሮዳክት ሳይድ ደግሞ ስንት ሃይድሮጅን አለኝ? አሁንም 2 2D። ስለዚህ ሲምፕሊፋይ ማድረግ እንችላለን በሁለት። ስለዚህ ይሄ ማለት B እና D እኩል ናቸው ማለት ነው። for oxygen ስንት ኦክሲጅን አለ on the reactant side? አንድ right? ስለዚህ አንድ B ማለት ነው፣ ያ B ማለት ነው። በፕሮዳክት ሳይድ ደግሞ ስንት አለ? 4 አለ።
ስለዚህ 4 ሲ እንላለን። አሁን እንደምናደርገው ከነዚህ 4 ቫሪያብሎች ለአንዱ ቫሪያብል small whole number which is 1 ማለት ነው አይደል? አንድን አሳይን አደርጋለሁ። አሳይን ስታደርጉ ግን በተቻላችሁ መጠን ፍራክሽን ነምበር የማይሰጣችሁ እንዲሆን አድርጋችሁ ብትመርጡ ጥሩ። ስለዚህ so a equals 3c, b and d are equal, and b equals 4c, right? so አሁን እንደማደርገው c እኩል ይሆናል 1 ብዬ ስለዚህ ከአራቱ ቫሪያብል ለአንዱ አንድ መስጠት ማለት ስሞል ሆነ። ስለዚህ c አንድ ከሆነ a ስንት ይሆናል ማለት a እኩል ይሆናል 3 ሲባዛ c ማለት 1 ስለሆነ 3 ይሆናል ማለት ነው። b ስንት ይሆናል 4 ሲባዛ c ስለሆነ አሁንም ሲባዛ 1 4 b እና d እኩል ናቸው ማለት d ምን ማለት ነው አሁንም 4 ነው። therefore the equation is balanced። ስለዚህ a 3 ነው ስለዚህ iron plus b ውሃ ነው ይህም iron 4 oxide c አንድ ነው ስለዚህ iron 3O4 plus የሃይድሮጅን ኮኤፊሽንት ስንት ነው 4። ስለዚህ በዚህ መልኩ ባላንስ ማድረግ ትችላላችሁ ማለት ነው። እሺ አሁንም ይሄን አብረን እንስራ። when aluminum reacts with oxygen, aluminum oxide is formed. Write the balanced chemical equation for the reaction. so መጀመሪያ ምን እንደምናደርገው ወርድ ኢኩዌሽኑ ወደ ኬሚካል ኢኩዌሽን ጽፏል እንደዚህ ይሆናል ማለት ነው። so የአሉሚኒየም ቫለንሲ ስንት 3 right? የኦክሲጅን 2 ነው ቫለንሲ ስለዚህ ክሪስ ክሮስ እናደርጋለን። so ምን ይሆናል ማለት ነው አሉሚኒየም 2O3 ይሆናል። so በዚህ መልኩ በክሪስ ክሮስ ሜተድ አድርጋችሁ ኬሚካል ፎርሙላ መጻፍ ትችላላችሁ ማለት ነው። so ቅድም እንዳልነው ኮኤፊሽንት አሳይን እናደርጋለን ማለት ነው። ስለዚህ ለአሉሚኒየም a ልለው ነው ለኦክሲጅን b ለአሉሚኒየም ኦክሳይድ c ስለዚህ ስንት አሉሚኒየም አለ አንድ ጊዜ a ይሆናል ማለት ነው። on the product side ስንት አለ ሁለት ጊዜ c 2c for oxygen ስንት አለኝ ኦክሲጅን 2 አለኝ 2b equals እዚህ ስንት አለኝ 3c ስለዚህ አሁን እንደማደርገው I have to assign the smallest whole number for any of these variables. ስለዚህ እኔ አሁን c አንድ ከሰጠው የa ቫልዩ በቀላሉ ሆል ነምበር የሆነ ቁጥር ማግኘት ያስችለኛል ማለት ነው። ስለዚህ I'm going to assign c equals ስለዚህ ለc አንድ ሰጠው c አንድ ከሰጠሁት a ማለት 2 ሲባዛ c ስለሆነ c ደግሞ 1 ስለሆነ 2 ይሆናል ማለት ነው። b ስንት ይሆናል 2b equals 3 times c አንድ ስለሆነ ስለዚህ 2b equals what 3 right? ስለዚህ የb ዋጋ 3 ሁለተኛ ሆነ ማለት ነው።
ሶ ፍራክሽን እንደዚህ ስለማይቻል እንደምናደርገው ለሁሉም ቫሪያብል በዲኖሚኔተሩ እናባዛዋለን። ዲኖሚኔተሩ ስንት ነው? 2 ስለሆነ ማለት እችን ሆል ነምበር ለማድረግ በሁለት ማባዛት አለብኝ ራይት። ስለዚህ በሁለት እችን አባዛታለሁ፣ እችንም በሁለት አባዛታለሁ፣ እችንም በሁለት አባዛታለሁ። ስለዚህ የሲ ቫልዩ 2 ሆነ፣ የኤ ቫልዩ 4 ሆነ፣ የቢ ቫልዩ ደግሞ ስንት ሆነ ማለት ነው? እቺ በዚች ስለምትጠፋ 3 ማለት ነው። therefore የአሉሚኒየም ኮኤፊሺየንት ስንት ሆነ? 4 ማለት ነው። ስለዚህ 4 አሉሚኒየም። የኦክሲጅን ኮኤፊሺየንት ስንት ሆነ? ቢ ነው። ስለዚህ 3 የአሉሚኒየም ኦክሳይድ 2። ስለዚህ በዚህ መልኩ ባላንስ ማድረግ ይቻላል። The reaction of sodium sulfate with aluminum nitrate would form aluminum sulfate and sodium nitrate. Write the balance of chemical equation. እዚህን ባላንስ እናደርግ። ሶ እንደምናደርገው መጀመሪያ አሳይን እናደርግ። ስለዚህ የሶዲየም ሳልፌትን ኮኤፊሺየንት ኤ ልለው ነው፣ የአሉሚኒየም ናይትሬት ቢ፣ የሶዲየም ናይትሬት ሲ፣ የአሉሚኒየም ሳልፌት ዲ ልለው ነው። ሶ መጀመሪያ የሶዲየም እንስራ። ስንት ሶዲየም አለኝ? 2። ስለዚህ 2ኤ እኩል ይሆናል፣ እዚህ ጋር የለኝም ሌላ፣ ስለዚህ እዚህ ጋር መጣና አንድ ነው ያለኝ፣ ስለዚህ ይሆናል ማለት ነው። for sulfur ስንት ሰልፈር አለኝ? አንድ አለኝ፣ ስለዚህ ኤ እኩል ይሆናል፣ እዚህ ጋር ስመጣ እቺ 3 ሁለቱንም እዚህ ብራኬት ውስጥ ያሉት አተሞችን ታባዛለች። ስለዚህ ስንት ይሆናል ማለት ነው? 3D። so for oxygen እዚህ ጋር ስንት አለኝ? 4 አለኝ፣ ስለዚህ 4ኤ ሲደመር አሁንም አለኝ እዚህ ጋር፣ ስለዚህ 3 ለሁለቱንም ስለሆነች 9B እኩል ይሆናል፣ እዚህ ጋር 3 አለኝ፣ 3C ሲደመር እዚህ ጋር ደግሞ 12D ማለት ነው። እዚህ ጋር for aluminum ስንት አሉሚኒየም አለኝ? አንድ አለኝ፣ ስለዚህ B እኩል ይሆናል፣ እዚህ ጋር ግን ስንት አለኝ? 2። for nitrogen ስንት አለኝ? 3 አለኝ፣ ስለዚህ 3B equals እዚህ ስንት አለኝ? አንድ ነው ያለኝ equals ሶ ቅድም እንዳደረግነው ምንድነው የምናደርገው ማለት ነው? ለአንዱ smallest whole number እንሰጣለን which is 1 ማለት ነው። ስለዚህ n አንድ ነው፣ a አንድ ከሆነ c ስንት ሆነ? ከዚህኛው c ማለት 2a ስለሆነ c ስንት ሆነ ማለት ነው? 2። ቢስ እቺኛው ደግሞ ስንት? a equals 3d right? ስለዚህ d ስንት ነው ማለት ነው? a አንድ ስለሆነ 3d over 3 over 3። ስለዚህ d ስንት ነው ማለት ነው? 1 over 3። ኦኬ አሁን እችን ልውሰድ። b equals 2d right? d ግን ስንት ያገኘነው? d 1 over 3 ያገኘናል። ስለዚህ 2 ሲባዛ 1 over 3 ስንት ሆነ ማለት ነው? 2 over
ስለዚህ ቢ ይሄን ይመስላል። እሺ አሁን እዚህ ጋር ጽፈን ኤ 1 ይሆናል፣ ቢ 2/3፣ ሲ let me go back ሲ 2 ዲ 1/3። ስለዚህ አሁንም ፍራክሽን ስለሆነ እንደምናደርገው ማለት ነው ሆል ነምበር ለማድረግ በዲኖሚኔተሩ ሁሉንም እናባዛቸው። ስለዚህ በ3 ይሄንም በ3 ይሄንም በ3 ይሄንም በ3 እናባዛቸዋለን። 3 2 6 1 ስለዚህ ምን ይሆናል ማለት ነው የኤ ኮኤፊሽንት 3 ስለሆነ 3 ሶዲየም ሰልፌት ፕላስ ቢ 2 ነው 2 አሉሚኒየም ናይትሬት this ሲ ማን ነበረ ሶዲየም ናይትሬት ሲ ማለት 6 ነው። ስለዚህ 6 ሶዲየም ናይትሬት ፕላስ ዲ 1 ነው ኮኤፊሽንቱ። ስለዚህ የዲ ስንት ይሆናል ማለት ነው አሉሚኒየም ሰልፌት ነው SO4 አሁን በዚህ መልኩ ምን ማድረግ ይቻላል ባላንስ ማድረግ ይቻላል ማለት ነው። ስለዚህ ሳማራይዝ ስናደርግ ባላንስ የምናደርግበት አንዱ ምክንያት so remember we balance the chemical equation so as to satisfy the law of conservation of mass. ባላንስ የምናደርግበት ዋናው ምክንያት law of conservation of mass ኦቤይ እንዲያደርግልን ማለት ይሄ ማለት number of atoms on the reactant እና on the product side እኩል መሆን ስላለበት ማለት ነው። ስለዚህ ሶስት የተለያዩ ባላንሲንግ ሜትዶች አሉ። አሁን እኔ ያሳየኋችሁ ግን algebraic method ይባላል ማለት ነው። now it's your turn. Try balancing these chemical equations using the algebraic method. So this is the first question. Here is the second question. And the third question. So the pause are got you and work out one. So that's all I have.